ዘመን ባንክ የሀገሪቱን ኢኮኖሚያዊ ፖሊሲ ለውጥ ተከትሎ ለሚመጣው መልካም አጋጣሚም ሆነ ተግዳሮት ራሱን እያዘጋጀ እንደሚገኝ አስታውቋል። ባንኩ ይህን የገለጸው የፋይናንስ ባለሙያዎች፣ ምሁራን፣ የባንኩ ባለአክሲዮኖችና የባንኩ ደንበኞች የተሳተፉበት የኢኮኖሚ ሊበራላይዜሽን የኢትዮጵያ የባንክ ዘርፍ የወደፊት አቅጣጫ ላይ የሚመክር የፓናል ውይይት ትላንት ባካሄደበት መድረክ ነው። በባንኩ የተዘጋጀው የውይይት መድረክ የፋይናንስ ዘርፉን ግንዛቤ ለማሳደግና ለሀገሪቱ ኢኮኖሚያዊ እድገት የበኩሉን ሙያዊ አስተዋጽኦ ለመወጣት እንደሆነ የተገለጸ ሲሆን ዘርፉ ለውጭ ባንኮች ክፍት መደረግን ጨምሮ የተከናወኑ የፖሊሲ ማሻሻያዎች ለሚፈጥሩት እድልና ስጋት ቀድሞ መዘጋጀት ያስፈልጋል ተብሏል። እንግዲህ በሎካል ባንኮቹ ጋር በቀጥታ የሚመጣ ውድድር ይኖራል። ስለዚህ ለውድድር መዘጋጀት አንዱ ፈተናም ነው። በሌላ መልኩ ደግሞ ጥሩ አጋጣሚ ነው፣ ራስን ለማየትና ለማሻሻልም ስለሚያግዝ ማለት ነው። ተጠቃሚዎች ደግሞ የተለያየ አማራጭ በሚያገኙበት ጊዜ እንደዚሁ የፋይናንስ ሴክተሩ ብሎም ደግሞ የተለያየ ኢኮኖሚ ሴክተሮች እንዲያድጉ የሚያስችላቸው በመሆኑ የፋይናንስ ሴክተሩ እንግዲህ መከፈት አለበት በሚል መንግስት ወስኖ ወደዛ ውስጥ ገብተናል። ከዚህ እንግዲህ የምንወስደው አንዱ አሁን በፖሊሲ ደረጃ አለ፣ በህግ ደረጃ ተቀርጾ ተቀምጧል። ወደ ኋላ የሚመለስ ነገር የለም። ስለዚህ መሰራት ያለባቸውን ስራዎች ደግሞ ባንኮች እንደ ባንክ ሌሎችም ደግሞ አካላት መስራት ያለብንን ስራ የመስራት ወይም የቤት ስራችንን መስራት ያለብን መሆኑን ለማስገንዘብ ጭምር የታለመ የፓናል ዲስከሽን ነው። ከዚህ አንጻር ዘመን ባንክ የኢኮኖሚ ፖሊሲ ማሻሻያውን ተከትሎ ለሚፈጠረው ውድድር በቴክኖሎጂና በሰው ኃይል ግንባታ አስፈላጊውን ቅድመ ዝግጅት እያደረገ እንደሚገኝ ገልጿል። ዘመን ባንክ እንደ ባንክ ራሳችንን በቴክኖሎጂ የማደራጀት ቴክኖሎጂዎቻችንን የመፈተሽ እዛ አካባቢ ላይ ኢንቨስት የማድረግ ስራዎችን ስንሰራም ቆይተናል። ይሄ ቴክኖሎጂ በአንድ ጊዜ ተይዞ የሚቀጥል ባለመሆኑ በቀጣይነትም ያው ኢንቨስት የተደረገ የሚደረግበት ነው። ሌላኛው ትልቁ ነገር መታሰብ ያለበት የሰው ኃይል ግንባታ ነው። ስለዚህ ምንም ቢሆን ያው የባንክ ስራ በሰው ኃይል ላይም ጭምር ታግዞ የሚሰራ በመሆኑ የሰው ኃይላችን የተሻለ እንዲሆን ሰራተኞቻችን የተለያዩ ስልጠናዎችን እንዲያገኙ በማድረግ እንዲሁም ደግሞ ጥራቱን የጠበቀ የሰው ኃይል እንዲኖረን ከማድረግ አንፃር በዚህ መልኩ ስራዎችን ሰርተናል። በተጨማሪም ባንኩ ራሱን በካፒታል የማደራጀት ስራ ሲሰራ መቆየቱን ያስታወሱት ዋና ስራ አስፈጻሚው የባንኩ የተፈረመ ካፒታል 15 ቢሊዮን ብር ሲደርስ የተከፈለ ካፒታሉ ደግሞ 10 ቢሊዮን እየተጠጋ እንደሆነ አሳውቀዋል። ዘገባው የብሩክ አስቀናው ነው። በኦሞ ወንዝና በኬንያው የቱርካና ሐይቅ ሙላት ምክንያት የዳሰነች ማህበረሰብ ለዳግም መፈናቀል እንዳይጋለጥ በጥናት የተደገፈ ዘላቂ መፍትሄ ማበጀት እንደሚገባ የህዝብ እንደራሴዎች ምክር ቤት የውሃ መስኖ ቆላማ አካባቢና ልማት ጉዳዮች ቋሚ ኮሚቴ አሳስቧል። ቋሚ ኮሚቴው በደቡብ ኦሞ ዞን በዳሰነች ወረዳ በመገኘት በኦሞ ወንዝና በቱርካና ሐይቅ ሙላት ምክንያት የተፈናቀሉ አርብቶ አደሮችን የተመለከተ ሲሆን ችግሩን ለመፍታት የሚደረጉ ጊዜያዊ መፍትሄዎችን ተዘዋውሮ ተመልክቷል። በመልከታቸውም ከሰዎች መፈናቀል ባሻገር በመንግስትና መንግስታዊ ባልሆኑ ተቋማት የተገነቡ የተለያዩ አገልግሎት ሰጪ ተቋማት በውሃ ሙላቱ ምክንያት ከአገልግሎት ውጪ እንደሆኑ መታዘባቸውን የቋሚ ኮሚቴው አባላት ተናግረዋል። ቋሚ ኮሚቴው ለውሃ ሙላት ችግሩ ጊዜያዊ መፍትሄ ከመስጠት ጎን ለጎን የአርብቶ አደሩን ስቃይና እንግልት የሚቀንስ እንዲሁም የተቋማትን ውድመት በዘላቂነት መከላከል የሚያስችል የተቀናጀ ጥናት ማድረግ ይገባልም ነው ያለው። በቱርካናና በኦሞ ወንዝ ሙላት ምክንያት ከ79000 በላይ የዳሰነች ወረዳ አርብቶ አደሮች መፈናቀላቸው ሲጠቆም በቀጣዮቹ የክረምት ወራት ከፍተኛ የሆነ ውሃ ወደ ውሃ አካላቱ ስለሚገባ ችግሩ ከዚህ ሊከፋ እንደሚችል ስጋት በመኖሩ መንግስትና የተለያዩ ባለድርሻ አካላት አፋጣኝ መፍትሄ እንዲሰጡ የአካባቢው ኃላፊዎች መጠየቃቸውን ከህዝብ እንደራሴዎች ምክር ቤት ያገኘነው መረጃ ይጠቁማል። ኢትዮጵያ ወደ ቻይና የምትልካቸውን ምርቶች በአይነትም ሆነ በመጠን ለማሳደግ የሚያስችሏትን ስራዎች እያከናወነች እንደምትገኝ በቻይና የኢትዮጵያ አምባሳደር ተፈራ ደርበው ገልጸዋል። አራተኛው የቻይና አፍሪካ የኢኮኖሚና ንግድ ኤክስፖ በቻይና ቻንግሻ ከተማ መከፈቱ የተገለጸ ሲሆን ከኤክስፖ ጎን ለጎንም ቻንግሻ ስታንበርድ ኮፊ ኤልቲዲ ከተሰኘ ኩባንያ ጋር የኢትዮጵያን ቡና እሴት ጨምሮ ለቻይና ገበያ ለማቅረብ እንዲቻል ስምምነት ተፈርሟል። በዚህም ኩባንያው የኢትዮጵያ ቡናን በብዛት በመግዛት ለሌሎች የቻይና ቡና ኩባንያዎች ለማከፋፈል ቆልቶ ለማዘጋጀት ለመፍጨትና የቡና ምርቶችን ለማዘጋጀት እንደ ግብአት የሚጠቀም መሆኑ ተገልጿል።
በተጨማሪም የኢትዮጵያን የአኩሪ አተር ተረፈ ምርት ለቻይና ገበያ ለማቅረብ የሚያስችል ስምምነት የተፈረመ ሲሆን ስምምነቱ ባለፉት 6 ወራት በኢትዮጵያ የግብርና ባለስልጣንና በቻይና ጉምሩክ ባለስልጣን በጋራ ሲዘጋጅ መቆየቱን የተነገረው የስምምነቱ መፈጸም ለኢትዮጵያ አዲስ የገበያ እድል ከማስገኘቱ በተጨማሪ ሀገሪቱ ወደ ቻይና የምትልካቸውን ምርቶች ቁጥር ከፍ የሚያደርገው ይሆናል ነው የተባለው። ተመልካቾቻችን የምትከታተሉት የአዲስ ነገር የእኩለ ቀን የሀገር ውስጥ አጫጭር መረጃዎቻችንን ነው። ቀጥለናል። በአዲስ አበባ ከትላንት ሰኔ 5 ጀምሮ እስከ ጳጉሜ 5 ቀን 2017 ዓ.ም ባሉ 90 ቀናት የሚከናወኑና 18 ዋና ዋና ተግባራትን ያካተተ ልዩ የንቅናቄ አጀንዳዎችን ከንቲባ አዳነች አቤቤ ይፋ ሲያደርጉ ለመላው የከተማ አስተዳደሩ አመራሮችም አቅጣጫ ሰጥተዋል። በዚህ መሰረት የኑሮ ውድነትን መቆጣጠር፣ የክረምት በጎ ፍቃድ ስራዎች፣ እየተገነቡ የሚገኙ ትላልቅ ፕሮጀክቶችን አጠናቆ ለህዝብ ክፍት ማድረግ እንዲሁም የስራ ዕድል ፈጠራና ፍትሃዊ አገልግሎትን ለህዝቡ ተደራሽ ማድረግ በ3 ወራት የንቅናቄ ስራው የሚከናወኑ ተግባራት ይሆናሉ ተብሏል። ከነዚህ ባሻገር የከተማ ግብርናን ማስፋፋት፣ የአረንጓዴ አሻራ መርሃ ግብርን ማሳካት እንዲሁም ደግሞ የሁለተኛ ዙር የኮሪደር ልማትን ማጠናቀቅ የሚሉት ይሰራሉ ከተባሉት ስራዎች ውስጥ መካተታቸው ነው የተገለጸው። ከተማ አስተዳደሩ እነዚህን ስራዎች ሰርቶ ለማጠናቀቅ አመራሩ በተቀናጀና በተናበበ መልኩ በመንቀሳቀስ የህዝብ ተሳትፎና ተጠቃሚነትን ማረጋገጥ እንደሚገባውም ነው ከንቲባዋ ያሳሰቡት። ይህን ልዩ ተልዕኮ በዋነኝነት የሚፈጽሙትም ከከተማ ማዕከል ጀምሮ እስከ ወረዳ ያሉ ተቋሞችና የአስተዳደር አካላት መሆናቸውን የተናገሩት ከንቲባ አዳነች እያንዳንዱ የንቅናቄ አጀንዳ መፈጸም አለመፈጸሙ ኦዲት እየተደረገ እንደሚሄድም ማሳወቃቸውን ከአዲስ አበባ ኮሚኒኬሽን ቢሮ ያገኘነው መረጃ ጠቅሷል። በኪነ ጥበብ ዘርፍ ልዩ ተሰጥኦ ያላቸው ባለሙያዎች ችሎታቸውን እንዲያወጡ ለማድረግ ያለመ ከተማ አቀፍ የኪነ ጥበብ ፌስቲቫል ከነገ ሰኔ 7 ቀን 2017 ዓ.ም ጀምሮ ለ3 ቀናት በመስቀል አደባባይ እንደሚካሄድ የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ አስታውቋል። ቢሮው ላለፉት 15 ዓመታት በከተማዋ የኪነ ጥበብ ፌስቲቫል ሲያካሄድ መቆየቱንና በዘንድሮ ዓመትም ጥበብ ለኢትዮጵያ ማንሰራራት በሚል መሪ ቃል ለ16ኛ ጊዜ እንደሚያካሄድ ነው የተናገረው። በዝግጅቱ ላይ ሲምፖዚየሞች፣ የፊልም ፌስቲቫሎች፣ የሙዚቃ ኮንሰርቶች፣ የስዕል ኤግዚቢሽኖችና የፎቶግራፍ አውደ ርዕዮች እንደሚካሄዱ ሲነገር እንዲሁም ከ21 በላይ የኪነ ጥበብ ውድድሮች እንደሚከናወኑና ከ3000 በላይ ተወዳዳሪዎች እንደሚሳተፉበት ተገልጿል። በተጨማሪም ዝግጅቱ ተተኪ የኪነ ጥበብ ባለሙያዎችን ለማፍራት እንደሚያግዝና በኪነ ጥበብ እያዝናኑ የከተማዋን መሰረተ ልማቶች ለማስተዋወቅ እንደሚደረግ ነው የተመለከተው።